ዳግም የነዋን ከንፈር ሳማት፣ አበባም አበርክቶላት ይገኛል። እሷም ተቀብለዋለች። ኤሚም ወደ ቤት ተመልሷለች። ኤሚ ወደ ቤትም ብትመለስ ግዴታ ልጇን ማስወረድ አለባት ስለተባለች እሷም በፍጹም ማውረድ አልፈልግም፣ እናተ ልጄን መግደል ነው የምትፈልጉት እያለች ትገኛለች። ሆኖም ወይዘሮ ዝናሽ ደግሞ የዳግምን አባት እኔ ነኝ እንጂ አባት አይደለም የገደለው፣ እኔ ሳላቅ ነው የገደልኩት በማለትም እንግዲህ ለኖሃም ያለውን ነገር አስረድተዋለች። እሱም እንዴት ይሄ ነገር ሊከሰት ይችላል እያለ ነው። ሀምላልም እንግዲህ በአባቷ የተነሳ በመጠጥ ውስጥ እየተበሳጨች እና ተስፋ እየቆረጠች አባት እንኳን ሞተ እያለችው ለዳግምም እየነገረችው ነው ያለችው። ስለ አባቱን ገዳይ ጫፍጫፍ እየነገረችው ነው። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉን ከልብ አመሰግናለሁ። በባለፈው ክፍል እንግዲህ ኤሚ ልጇን ካላስወረደች በፍጹም ሕክምና ማድረግ አትችልም፣ ወይን ልጇ ወይን እሷ ናቸው መኖር የሚችሉት ብሎ እንግዲህ ዶክተሩ ያለውን ነገር ነግሯቸው ነበረ። ኤሚን በፍጹም ልጄን አላወርድም፣ የተፈጠረውም ድንገት ቢሆንም ግን እኔ ልጄን ማቀፍ እፈልጋለሁ እያለች እንግዲህ ሐኪም ቤት እያለች ነበረ ክፍሉ የተጠናቀቀው። ዛሬ እንግዲህ ወደ ቤት መጥታለች። ቤትም ከመጣች በኋላ ኖሃም ምን ልስራልሽ የምትበዩ ደስ ያለሽ ነገር ብላ እየጠየቀቻት ነበረ። እሷም እኔ ምንም መብላት አልፈልግም ብላ ስትልም እንግዲህ ዳግምም ምንድን ነው የምትበዩ? እኔ ልስራልሽ፣ እኔ እንድሰራ ፈልገሽ ነው፣ ዶሮም ላዛኛም እችላለሁ ብሎ እንግዲህ እንድትስቅ እያደረጓት ነበረ። እናንተ ልጄ ልትገሉ ነው ያላችሁት፣ እኔ አሁን ላይ ምንም ነገር አልፈልግም፣ ክፍል አስገቡኝና መተኛት ነው ፈልገው፣ ልጄ እንዲሞትብኝ በፍጹም አልፈልግም። እናንተ የምትፈልጉት ልጄን መግደል ነው። ስለዚህ እኔ አሁን ወደ ውስጥ እንጂ ምግብ መብላት አልፈልግም ትላቸዋለች። እነሱም እንግዲህ የአንቺ ሳቅ እንዴት እንደሚያስደስታቸው አይተሻል አይደል ወይ እያለች እንግዲህ ወይዘሮ ዝናሽም ስትለምናትም እሷ ግን ያው ልጇ እንዲወርድ በፍጹም አትፈልግም። የልጇ መውረድ ደግሞ ግዴታ ነው ማለት ነው። እንግዲህ ኖሃሙ እናቱን ይጠራትና የእናንተ ሚስጥር እስከ መቼ ነው? ሁሉም ሚስጥራችሁ ከውጭ ነው የምሰማው። ሚስጥራችሁስ እስከ መቼ ድረስ ነው ከኔ የምትደብቁት? ምንድን ነው እሱ እያለ እንግዲህ እየተቆጣ ይገኛል። ምንድን ነው የሰማው? ምን የሰማው ነገር አለ ብላ ትጠይቀዋለች። ስለ ዳግም አባት ሁሉንም ነገር ሰምቻለሁ በማለት እንግዲህ ይነግራታል። እሷም ስለ ዳግም አባት የሰማው ነገር ሁሉ ውሸት ነው ለማለትም እንግዲህ አልቻለችም። ምንድን ነው የሰማው? የዳግምን አባት የገደለው ሀምላል ሁሉንም ነገር ነግራኛለች ሲል እንግዲህ እኔ ነኝ የገደልኩት በማለት ትለዋለች። እና ምን አይነት ጭካኝ ብትሆኝ ነው? እንዴትስ ነው በሽጉጥ ልትመቺውና ልትገዩ የቻልሽው? እንዴት ይሄንን አላምንም በፍጹም ሲላት እንግዲህ እሷም እኔ በንዴት ሆኜ ነው እንደዛ ያደረኩትና ስለዚህ ምንም ነገር ማድረግ አልችልም፣ እየታገለን እያለ ነው ድንገት ስቦ ሆዱን የመታው ትላለች። ከዛም በኋላ ካዳ ለምንድን ነው አባቴን እያለ እየፈለገ አንቺ ዝም ያልሽው? እሱ አባቱ በሕይወት እንዳለ እያወቀ እየተንገላተተ እንደሞተ ያልነገርሽው? እንዴት እኔ የአባት ገዳይ ነኝ ብዬው ነግሬ ህይወቴን ትዳሬን እንዴት እበትናለሁ ብላ ስትል ለዚህ ነው ካዳሱን ጭንቅላቱን የበተንሽው ሲላት፣ አረ እንደዛ አይደለም አንተ እንደምትለው አይደለም ብላ ትለዋለች። ሆኖም እንግዲህ እንዴት ሆኖ ካዳ እንደዚህ ሆነ ሲላት እንግዲህ ከዛም በኋላ ደግሞ በጭካናችሁ ከአባቴ ጋር ሆናችሁ ሄዳችሁ ጫካ ውስጥ ቀበራችሁት ሲላት፣ አዎ ምንም ማድረግ አልቻልንም፣ ሚስጥራችን ሁሉ እንደዚህ ተቀብሮ የሚቀር መስሎን ነበረ። ሆኖም እንግዲህ ሚስጥራችን ተቀብሮ የቀረ ነገር የለም ትለዋለች። እንግዲህ ምንም ነገር ማድረግ ስላልቻልኩኝ ነው። እንዴት ይሄ እንደዚህ ስላለው እኔ የገደልኩት አባት ምንም ያጠፋ ነገር የለም። ታዲያ
ያው ሁሉ ጊዜ ላንቺ ነው እንዴ ብሎ ሲላት ባልና ሚስት ስትሆን የእሱ ላንተ ካልተሰማ ምን ባልና ሚስት አይደላችሁም በማለት እንግዲህ ተናግረዋለች። ሆኖ እኔ ከጸጸት እንዲወጣ ከፈለግ ወንድምህን ተንከባከበው፣ እንደ ታናሽ ወንድምህ ተንከባከበው፣ ምንም ነገር እንዳታስቀይመው ትለዋለች። እሱም እንግዲህ እሺ በማለት እንግዲህ ይነግራታል። ዳግምም እንግዲህ ማጋር ይመጣና አበባ ይዞላት ይመጣል። እሱም አበባውን ከሰጣት በኋላ እሷም የማን ስትለኝ ነው። ከዛም በኋላ እንግዲህ እና ላስለው እኔ በአንቺ እጅ የተሰራ ምግብ ናፍቆኛል ይላታል። እሷም እንደዛ በሚላት ሰዓት እኔ እንዴት አንተ የወንድምህን ሚስት ይህን ያህል ትመኛለህ ትላቸዋለች። ለምስነት አልደረስም እና ለምስነት ሶኮሽ እና ሰርጉን ስለቀረ ደስ ብሎኛል ብሎ ይላታል። እሷም ሰርጉ ተራዘመ እንጂ የቀረ ነገር የለም፣ ካልሆነም ደግሞ በመዘጋጃ እንፈራረማለን ተባብለናል ብላ ትለዋለች። በፍጹም ይሄ ነገር እንዲሆን አልፈልግም፣ አንቺንም አጥቼ አባቴንም አጥቼ መኖር አልፈልግም፣ የዛኑ ቀን ነው የምሞተው ብሎ ይላታል። እንግዲህ የዛኑ ቀን የምትሞት ከሆነ ይሄ ነው ጉዳዩ ብላ ስትነግረው እንግዲህ ዳግም እሷ ሳታስብ ከንፈሯን ይስማታል ማለት ነው። እሷም እጅግ ትናደድና ውጣልኝ ብላ ትለዋለች። እሱም ይቅርታ አድርጊልኝ እንጂ በፍጹም አልወጣም ቢላትም ካልወጣ እጨዋለሁ ብላ ስትል እንግዲህ ይወጣል ማለት ነው። እሱም እንግዲህ ካለበት ወጥቶ ሄዶ ቀጥታ ወደ መጠጥ ቤት ነበር የሄደው። እሱም ወደ መጠጥ ቤት እንደሄደ ሐምላን እዛ ነበረች። እሷም አባት እንኳን ሞተ ብላ እንግዲህ እሷ አባት ሲያሰቃያት ስላደገች እንኳን ሞተ እያለችው ነበረ። በዛውም ደግሞ እንዳታምናቸው ቤተሰቦች የማይታመኑ ነው እያለች እንግዲህ ዳርዳሩን እየነገረችው ነበረ። እሱም ያንን ነገር ጥያቄ ቢፈጥርበትም አባት መተዛዘኛ እየሰጠን አክሲዮን ወደ እኔ ካዞርክ ስለ አባት ሁሉንም ነገር እነግርሃለሁ እያለችው ትገኛለች ማለት ነው። እንግዲህ እሱም ያንን እንትን ካለ በኋላ እሷም ኤርሚያስ ባለፈው ለታ እንደዚህ አስቀምጦኝ ነው የሄደውና አሁን የምከፍለው ሂሳብ ስለሌለኝ ቀድሜ ልውጣ ብላ አንተ ክፈል ብላው ዳግም እንዲከፍል አድርጓት ትወጣለች። ዳግምም እንግዲህ ሰፍሮ ወደ ቤት ይመለሳል ማለት ነው። በዛው መካከል ኑሃሚን መጥቶ ነበረ እና እሷም ደግሞ አሁን መጋባት አለብን ብላ ትለዋለች። ባለፈው ለታ ሰርጉ የሚቀር ከሆነ በመዘጋጃ እንፈራረማለን ብለህ ነበረ፣ ይሄ ነገር አሁን ነው መሆን ያለበት ስትል ምን የሆንሽው ነገር አለ ብሎ ሲላትም እንግዲህ ትደብቀዋለች። ምንም ነገር እንዳልሆነች ነው የነገረችው። የሆንሽውን ነገር ንገሪኝ ቢላትም ምንም የሆንኩት ነገር የለም በማለት እንግዲህ ትመልስለታለች። እሱም እንደዛ ብትመልስለትም አሁን መሆን የለበትም ይህ ያለችበትን ታውቂያለሽ አይደል ወይ እያላት እንግዲህ እያወሩ እያለ ዳግም ይመጣል ማለት ነው። ዳግምም ሰፍሮ ስለመጣ ስላደረኩት ነገር ይቅርታ አድርግልኝ ብሎ ሲላል ምንድን ነው ያደረገው ምን ብሎ ሲል እንግዲህ እሱም ይቅርታ አድርግልኝ፣ ይቅርታችን እፈልጋለሁ፣ ይቅርታ ካረችልኝ እወጣለሁ ብሎ ይላታል። እሷን በጣም ጥፍተኛ ግን የምትፈልገው በማለት እንግዲህ ይቅርታ አድርጌልሃለሁ ብትለው ከንፈሯን እንደሳማት ለኑሃሚን ይነግረዋል። እሱም እንግዲህ መጀመሪያ ላይ ወይዘሮ ዝናብ እንዳይነካውና እንዲንከባከው ብላ ነበረ። እሱም እንግዲህ ስሜታዊ ሆኖ ዳግምን ቀጥቅጦታል ማለት ነው። እንዴት ነው የምትሰማት ብሎት እንግዲህ እስከ መቀጥቀጥ ድረስ ደርሷል። ያም እንደዛ እንግዲህ ቢመታውም እንግዲህ ኑሃሚ አገላግሏቻለች ማለት ነው። እንዴት እንደዚህ ታደርጋለህ? እንደዚህ ማድረግ የለብህም ብላው እንግዲህ እየነገረችው ሳለ
እሱም ስለ ዳግም አባት ሁሉንም ነገር ሰምቻለሁ ብሎ ይነግራታል። ማለት እንዴት ነው የሰማው? ኬስ ሰማ ምንድን ነው እሱ ብላ ስትለው የዳግምን እናት ወይዘሮ ዝናሽ እንደገደለች ከራሷ አፍ ነው የሰማሁት ብሎ ይላታል ማለት ነው። እሷም እጅግ ትደነግጣለች። ይሄንን ነገር ዳግም መስማት የለበትም፣ በፍጹም ለሱ መንገር የለብም፣ እሱ ይሄንን ነገር ማወቅ የለበትም በማለት ትለዋለች። እንግዲህ እሱም ያው አዎ ማወቅ የለበትም፣ ግን እኔ አሁን እዚህ ጋር ዛሬ አጥፍቻለሁ፣ በስሜታዊ እሱን መደብደብ አልነበረብኝም፣ እሱ ያለበትን ሁኔታ እያወቅኩ ሲላት እኔ እኮ ተው ብዬ ነበረ። ለምንድን ነው አንተ ሰው የሚለን የማሰማው? ካደረግክ በኋላ ለምን ትጸጸታለህ? መጀመሪያ ላይ ነው እንጂ መተው የነበረብህ በማለት እንግዲህ ትነግረዋለች። እሱም እንግዲህ ይቅርታ ልጠይቀው በማለት ሲላት ይቅርታ መጠየቅ የለብህም ብሎ መጀመሪያ ነው እንጂ ማድረግ የሌለብህ እኔን ስለሳመኝ ደስ ብሎ ነው ወይ ይቅርታ የምትጠይቀው? ስለዚህ ማድረግ ትክክል ሆኖ ግን ስሜታዊ አቱን በዚህ አይነት ነገር አታድርግ ትለዋለች። እንግዲህ እሺ ይላታል። እና ወይዘሮ ዝናሻው እንደገደለች ሁሉንም ነገር አሁን ላይ እየተሰማ ነው። እንግዲህ አሁን እንዴት ነው የምናደርገው? ይሄንን ነገር እሱ መስማት የለበትም። ሆኖም እንግዲህ ሀምላል ከዙሪያው እስካለች ድረስ ሀምላል ትነግረዋለች በማለት እንግዲህ ትነግረዋለች። እሷ ከነገረችው እንኳን አለቃትም እገላታለሁ እያለ ነው እንግዲህ ነሆም ለዳግም መንገር የለባትም እያለ ነው። እሷ እንግዲህ ያው እሷ ናት የምትነግረው ወይም ደግሞ ኤርሚያስም ሊነግረው ይችላል። ሆኖም መስማቱ አይቀርም። አሁን ራሱ ያው እየተዳረሰ ደርሷል ማለት ነው። ሆኖም እንግዲህ ኤሚ ደግሞ በተኛችበት በህልሟ ታይና ህልም ታለምና ትጨዋለች። እሷም እንግዲህ ስትጮው ወይዘሮ ዝናሽና አቶ ሌኩም ቁጭ ብለው እያወሩ ነበረ። ወይዘሮ ዝናሽም ቃል እንድትገባልኝ እፈልጋለሁ ብላ ትለዋለች። እንግዲህ ኑሐሚንም ሁሉም እንደሰማ ከነገረችው በኋላ አንተ ቃል እንድትገባልኝ እፈልጋለሁ፣ ማንኛውም ሰው ቢጠይቅ እኔ እንዳደረግኩ ንገራቸው፣ እኔ ነኝ ጥፋተኛ፣ በእኔ የተነሳ ነው ይህ ሁሉ ነገር የሆነው። አንተ ሰራተኛዋ ጋር በምትሄድበት ሰዓት እኔ ደግሞ ከዛ እንድትመለስ እንደማድረግ እኔም ያንን ጥፋት ማጥፋት አልነበረብኝም። ስለዚህ በዋነኝነት ጥፋተኛው እኔ ነኝ። ይሄ ሁሉ መዘዝ ውስጥ ልንገባ የቻልነው በእኔ እየተነሳ ነው እና ስለዚህ ሰው ሲጠይቅ እኔ እንዳደረግኩ ነገር ይሄንን የማታደርግልኝ ከሆነ እኔ እጣልሃለሁ፣ በህይወትም አልኖርም፣ እንጣላለን ብላ ትለዋለች። እሱም ደግሞ በፍጹም ይሄንን ነገር አድርጌ መኖር አልችልም፣ የምኖር ይመስልሻል ወይ ብሎ ይላታል። እሷም እንግዲህ ይሄንን ካላደረግክልኝ እኔ ራሴን አጠፋለሁ፣ በህይወት አልኖርም እያለች ነው። እንግዲህ ማን ወንጀለኛ እንደሚሆን ዞሮ ዞሮ ሀምላል እንደምትናገር እንግዲህ እያሰቡ ነው ያሉት ማለት ነው። ትናገራለች። ከዛ ፖሊሶች ምርመራ ያደርጉብናል። በዛ ሰዓት እንግዲህ ቃል ገብቶላት ሁሉንም ነገር እሷ እንዳደረገች እንዲሆን ነው የፈለገችው። እሱም ደግሞ እኔ እንዳደረግኩ ይሆንና አንቺ ነፃ ሁኚ እያላት ነው። እሷም ደግሞ የዛን ጊዜ ስላላቆምኩ እኔ ነኝ ጥፋተኛ እያለች ትገኛለች ማለት ነው። እንግዲህ ሁለቱም በጸጸት ውስጥ ይገኛሉ። ሆኖም ኤሚ እንደዛ እነሱ እያወሩ እያለ ትጨዋለች። እሷም በምትጨው ሰዓት ወይዘሮ ዝናሽ ቶሎ ብላ ትሄድላታለች። ምን ሆንሽ ነው ብላ ስትል ህልም አይቼ ነው ብላ ትላታለች። እሷም አይሽ አንቺ ሮጠሽ እንደመጣሽ እኔም ለልጄ ህልም አይቼ ፈርቼ ነው ብላ ትላለች። እሷም ከአንቺ የሚበልጥልኝ የለም ብላ ስትል እኔም አይሽ እንደዛ ነው፣ አሁን ላይ ከልጄ የሚበልጥልኝ ነገር የለም ብላ እንግዲህ ልትተኛ ትላለች። እሷም ልትተኛ ባለችበት ይህንን ቆንጆ ምግብ እኮ ለአንቺ ነው የሰራሁት፣ አንቺ እንድትበይልኝ ፈልጌ ነው እኔ ላጉርስሽ ስትላት ምንም አይነት ምግብ መብላት አልፈልግም ብላ ትላታለች። ለልጅሽ የምታስቢ ከሆነ ይሄንን ምግብ መብላት አለብሽ ብላ ስትላትም እሷም እንግዲህ አንቺ ስትራቢ ልጅሽ ይራባል ብላ እንደምንም ታነሳትና ምግቡን እንድትበላ ታደርጋታለች። እንግዲህ እሷም ያየችውን ህልም ትነግራታለች። ህልሙም
ከተራራ ወደ ሸለቆ ስገባ ቆንጅዬ ልጅ እያለች እንግዲህ እየነገረቻት ሳለ እሷም በመሀል ልታቋርጣት ስትል አይ በመሀል እንኳን አታቋርጭኝ፣ ያለውን ነገር እስኪጨርስ ድረስ አዳምጪኝ ትላታለች። እሷም አሁን ላጉርስሽ እያለች እንግዲህ ምግቡንም እያጎረሰቻት እየሳቀችም እየተደሰተችም ትገኛለች ማለት ነው። ሆኖም እንግዲህ አቶ ሌኩ ደግሞ ሐኪም ቤት ሄዶ ነበረ። ሐኪም ቤቱም ሄዶ እንግዲህ ዶክተሩን አናግሮት ነበረ። ሲያናግረውም እንግዲህ ግዴታ ሕፃኑ መውረድ እንዳለበት እና ሕፃኑ ካልወረደ ሕክምናውን ማድረግ እንደማትችል ሕፃኑ ካደገ ራሱ ለእነሱ ከባድ እንደሆነ ሕክምናውን ሲያደርጉና ይህንን ነገር ቶሎ መወሰን እንዳለባቸው እንግዲህ ይነግራቸዋል ማለት ነው። ያንን እንግዲህ በሚናገርበት ሰዓት ሁሉንም ነገር ይናገራሉ ማለት ነው። ያንን እንደዛ ባደረገበትም ሰዓት ሕክምናውን አድርጎ ይመጣል ማለት ነው። ያንን ሕክምናው ሐኪም ቤቱ ሄዶ ሲመጣ እንግዲህ ናሙናውም እንዳልተገኘ ይነግራል። ወይም ከጓደኛ ወይም ከምታውቀው ሰው እንጂ በዚህ ጋር ይቆያል። ስለዚህ ጽንሱ ላይ ትኩረት አድርጉ ብሎ እንግዲህ ጽንሱ ላይ ትኩረት እንደሚያደርጉ ያደርጋቸዋል። ሆኖም እንግዲህ በዚህ አይነት መልኩ ነው ያለው ማለት ነው። ሆኖም ወደ ቤት ይመጣል። እንግዲህ ወይዘሮ ዝናሽም የሚን እያናገረቻት ነው። እንግዲህ አሁን ስለ ዳግምም ነገር ግራ እየገባቸው ነው። ማን እንደሚታሰር እንግዲህ ከባድ ነው። ሁለቱም ወንጀለኞች ናቸው። እንግዲህ አንድ ላይ እስከቀበሩ ያ ቪዲዮ እስካለ ድረስ ወይዘሮ ዝናሽ ብቻ አይደለችም ጥፋተኛ፣ ወይም ደግሞ አቶ ሌኩን ብቻ አይደለም ያጠፋው ማለት ነው። እና እሷ ግን ያው ሁሉንም ነገር ሸፍና እሷ መታሰር ነው የምትፈልገው፣ መኖር አትፈልግም። እሱም እንደዛ ነው የሚፈልገው ማለት ነው። ግን መጨረሻው እንዴት ይሆናል? ሆኖም እንግዲህ አሁን ወደ ቤት ተመልሶ ኤሚ ምን ሆነ ነው ብላ ስትለው ፊትን እያነበብኩ ነው፣ ምንድን ነው የሆንከው ብላ ወይዘሮ ዝናሽም እንግዲህ ሲጠያይቁት ጽንሱ መውረድ እንዳለበት እና ጽንሱ ካልወረደ ሕክምናው ከባድ እንደሆነ እንግዲህ ይነግራቸዋል ማለት ነው። እነሱም እጅግ ደንግጠዋል ማለት ነው። እንግዲህ የጽንሱ ጉዳይ ከባድ ሆኗል። እንግዲህ ናሙና ውስጥ ተገኝቷል ወይ ብሎ ሲል ያው ተገኝቷል ብሎ ይላቸዋል። ግን የተገኘ ነገር አልነበረም ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ እናንተም ደግሞ ኮሜንት ላይ አስተያየታችሁን አስቀምጡ። እንግዲህ ኤሚ ከዚህም በፊት እንደውም አስወርዳለሁ እያለች ነበረ። ሕፃኑን ማስወረድ አለብኝ ብላ ወንድምየው ነበረ እየከለከላት። እንደዚህ አይነት ሀሳብ በፍጹም ማሰብ የለብሽም፣ ሆነም እንነግራቸዋለን እንጂ ይህንን ነገር በፍጹም ማሰብም ማለምም የለብሽም ብሎ ነው እየከለከላት ከኑሃሚንም ሆነው እንግዲህ ወንድሟ ነበር እየከለከላት። ቤተሰቦቼ ከሰሙ እሞታለሁ፣ ይህንን ጽንስ ማውረድ አለብኝ ስትል ነበረ። አሁን ላይ እንግዲህ ያው ሁሉም ነገር በበሽታው ሰበብ ሚስጥሯም ሁሉም ነገር ከወጣም በኋላ እንግዲህ ያንን ምንም ነገር ማድረግ ስለማትችል ጽንሱ መውረድ አለበት ሲባል ደግሞ እሷ ደግሞ እሞታለሁ እንጂ በፍጹም ጽንሱ መውረድ የለበትም እያለች ትገኛለች ማለት ነው። እንግዲህ እናንተስ ምን ትላላችሁ? ኮሜንት ላይ አስተያየታችሁን እያስቀመጣችሁ እላችኋለሁ። ውድ የተከበራችሁ የምወዳችሁ የማከብራችሁ እና ወይዘሮ ዝናሽ ናት መታሰር ያለበት ወይስ ሁለቱ የሚታሰሩት? ወንጀል ያው አብሮ እስከቀበረ አብሮ እስከገደለ ድረስ አንድ ሰው ብቻ ወንጀለኛ ይሆናል። ያው አንዱም ያው የወንጀል ተባባሪ ነው። ዞሮ ይሄ ሁሉ ሚስጥር እየወጣ እንዳለው ያኛው ሚስጥር መውጣቱ አይቀርም። ስለዚህ ሁለቱም ወንጀለኞች ናቸው። ያው ዳግም ዞሮ ኑሃሚን እንደሚያገባት ምንም አይነት ጥርጣሬ የለኝም እኔ ማለት ነው። ዞሮ የእሱ ነው የምትሆነው። እንግዲህ በትንሹም በትልቁም ኑሃሚን ሲናደር ያው ታመልጠዋለች ብዬ አስባለሁ። እና እናንተ ደግሞ ኮሜንት ላይ ዱቅ ነው የሚሉት ያሁኑ የዘመኑ ልጆች ማለት ነው። እኔ የድሮዋ ልጅ ነኝና እና ዱቅ አድርጉልኝ እላችኋለሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ጥግረራ እንዴት እያደረጋችሁ ነው ያለው?
ወገባችሁን አስራችሁ ነው የምትሰሩት ወይስ ወገባችሁን ሳታስሩ ነው? እኔ አሁን ቆሜ ነው እያወራሁ ያለሁት። አሁን ከቆምኩ በቃ ማታ ነው ቁጭ የምለው። መቀመጫ የለም ኩሽናችን ውስጥ ማለት ነው። ኩሽና ሆኜ እየተቀደርኩ ነው ያለሁት እና ጥግረራ እንዴት ይዟችኋል እያልኳችሁ እንግዲህ ቀናችሁ ያማረ የተዋበ ድካማችሁን የምትረሱበት ደስ የሚል ቀን ይሆንላችሁ። ቀናችሁ የተባረከ ደስ የሚል ቀን ይሆንላችሁ። ጉልበት አቅም እግዚአብሔር አምላክ ይሆናችሁ እያልኩኝ እንግዲህ በወዲሁ እንሰናበታለን ማለት ነው። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ግን አስተያየታችሁን እጠብቃለሁ። መልካም ስራ ይሁንላችሁ። ስራችሁን እርሱትና ስሩ። ሰምታችኋል።